ምን ነው ችግር አለ? ይሄ ፎቶ ግን ሉሊት ትባላለች። የቅርብ ዘመዴ ናት። የቅርብ ዘመዴ ነው ያልከው? አዎ። ግን አድራሻዋ ጠፍቶብኝ እያፈላለኳት ነው። ሁኔታሽን ሳየው ግን የምታውቂያት መሰለኝ። ተሳስቻለሁ? አይ ስለዚህ ታውቂያታለሽ ማለት ነው። የክብር ሽልማት እንዲሸልሙት። ቆይ ሮዛ ምን አስበሽ ነው? ከቀናት በፊት እኮ ሽጉጥ ተኩሶ ልቤን በርቅሶ አሁን ደግሞ ሆዴን ዘርግፎ ሊገለኝ የነበረ ሰው እኮ ነው። አሁን እሱ በነፃነት እየተራመደ ነው። ይኸውልሽ በፍጥነት በቁጥጥር ስር ውሎ ለጥፋቱ ዋጋ እንዲከፍል ማድረግ አለብኝ። አውቃለሁ የኔ ጌታ። ካወቅሽ ዝም በያ። ያን ሁሉ ነገር የሰራ ሰው እንደሆነ ያወቅኩኝ የሚለወጥ የሚሻሻል መስሎኝ ነበር ላንቺ ስል እድሉን የሰጠሁት። እሱ ግን ምህረቴን እንደ ፍርሃት ስለቆጠረው እጁን አነሳብኝ። ለዚህም የሚገባውን ፍትህ ለማሰጠት ህይወቴንም ቢሆን እሰጣለሁ። ይገባኛል እኮ የኔ ፍቅር። በፈጣሪና በሉሊት እርዳታ ባልተርፍ ኖሮ እኔ ድንኳን ተጥሎልኝ ሁሉም ከንፈሩን እየመጠጠ ነበር እኔ ላይ። ፈጣሪ ግን ሌላ እድል ሰጠኝ። እኔ ግን ለባንቴሮ ሌላ እድል አልሰጠውም። የምለው ይገባሻል? ሉሊት ፈላጊዎች አሁን ላይ ወደ ሉሊት እየቀረቡ ይገኛሉ። ይህን ነገር ዴቭ የሚያውቅ አይመስለኝም። ነገር ግን ሮዛ ጉዳዩን ቀድማ ደርሳበታለች። ሉሊትን የሚከታተሏትና ሊጠልፏት የሚፈልጉ ያገባችው ሰውዬ ቤተሰቦች ፎቶዋን በመያዝ አዲስ አበባን ከተማዋን እያሰሱ ይገኛሉ። ያገኙትን ሰው ሁላ ይችን ልጅ አይታችኋል እያሉ መጠየቅ ጀምረዋል። በእርግጥ ፎቶን በማሳየት ይችን ልጅ አይታችኋል ብሎ መጠየቅ በራሱ ወንጀል ይመስለኛል። ምክንያቱም አንዳንድ ጊዜ ሰዎች ሊያጠቁንም ፎቶአችን ይዘው ሊዞሩ ስለሚችሉ ማለት ነው። ነገር ግን ይሄ ነገር እንዳጋጣሚ ሆኖ ሮዛ አግኝታቸዋለች። ሮዛ ይህን አጋጣሚ በደንብ ነው የምትጠቀምበት። ትንሿ ሙሽራን ሉሊትን ለመጉዳት ያለችበትን እንደምትነግራቸው ለሚፈልጓት ሰዎች ነግራቸዋለች። እንግዲህ ብዙ ነገር አድርጋለች ሉሊትን ለመጉዳት። ሉሊት እዛ ቤት ከመጣች ቀን ጀምሮ በጣም ብዙ መከራዎችን በማሳየት ስታሰቃያት ነበር። ሉሊት ግን በመታገስ እዚህ ደረጃ ደርሳለች። ሮዛ ግን አሁንም ተንኮሏን አልተወችም። እናም እንግዲህ ሮዛ ልጅቷን ከቤት አስወጥቶ በድብቅ ከድሮ ባሏ ጋር በመነጋገር በበረሃ አድርጋ ስደት እንድትሄድ ሁሉ አድርጋለች። ብቻ ሉሊት ላይ ያላደረገችው ግፍ የለም። በጣም ብዙ ነገር አሰቃየቻት። ልጅቷ ይህን ሁሉ በመታገስ የመጣችበትን አላማና ዴቭን ደግሞ እንዳይከፋው ትዳሩ ደግሞ በእሷ ምክንያት እንዳይበጠበጥ ሁሉ ነገር ችላ ነበረ። ሮዛ የምትፈልገው ሆኖላታል። አሁን ላይ እሷን የሚፈልጓትን ሰዎች በድብቅ በማግኘት ሮዛን ትንሿን ሙሽራ ሉሊትን አሳልፋ ልትሰጣቸው ትችላለች። ትንሿ ሙሽራ ሉሊት በጣም ጎበዝ ተማሪና በጣም አስተዋይ ልጅ ናት። ዴቭ በጣም ነው የሚወዳት። ነገር ግን ሚስትየዋ በቅናት እሷ በምታደርገው ነገር ሁሉ ትቀናለች። እንግዲህ በእድሜ በጣም ብዙ ልዩነት አላቸው። ወልዳ የምታደርሳት ልጇ ናት። ነገር ግን ሉሊት በምታደርገው ነገር ሁሉ ስለምትቀናና ባሏ ሲያደንቃት ደስ ስለማይላት እዛ ቤት ገና ሲያመጣት ነበረ ጦርነት የጀመረችው። ነገር ግን ከሉሊት የባሰ ትልቅ ችግር እሷ ጋር አለ። በባሏ ላይ ክደት የምትፈጽመው ሮዛ የድሮ ባሏን ወደ ቤት በማስገባት ባሏን ከአንዴም ሁለቴ ልታስገድለው ነበረ። የሚገርመው ነገር ግን እስካሁን ድረስ ራሱ እንደ ካደሽ ናት። ባንተወር አሁንም የአክስቴ ልጅ ነው እያለች ውሸቷን ቀጥላበታለች። የት እንደሚያደርሳት ባናቅም የሚያሳዝነው ነገር እናቷም የዚህ ነገር ተባባሪ ሆናለች። በባለፈው ክፍል ባንተወር እሱን ከቤት አባሮት ነበረ። ልክ ሲያባረረው ግን ቀጥታ ወደ እናቷ በመሄድ እናቷን እያስፈራራ አሁን ላይ ደውለሽ ለሮዛ ወይም ደግሞ ለዴቭ ማለት ነው የእህትሽ ልጅ እንደሆንኩኝና እዛ ቤት እንድኖር እንዲፈቅዱልኝ ተናግሪያለሽ አላት። እናትየዋም ሳታቅማማ የልጇን ትዳር ለማዳን ስለፈለገች ዴቭን ዋሸችው። ዴቭንም የእህቷ ልጅ እንደሆነና እዛ ቤት ለትንሽ ጊዜ እንዲቆይ ዴቭን ጠየቀችው። ነገር ግን እውነቱን ብትናገር ዴቭ ይረዳት ነበረ። ዴቭ በጣም ጎበዝና ብልህ ሰው ነው። ምንም አይነት መረጃ ከሱ አያመልጥም።
ምናልባትም በቅርቡ ስለ ባይንትዌር ማንነት ማወቁ አይቀርም። ስለዚህ ሮዛ እየተሞኘች ነው ማለት ነው። ባሏን እያወቀችው ለምን ይሁን ሁሉ ጉድ ደብቃ ያን ሰውዬ ዘመዴ ነው ብላ ወደ ቤቱ እንዳስገባቸው አላቅም። እና መጨረሻዋ አያምርም ብዬ አስባለሁ የሮዛ ማለት ነው። በጣም ቀላሉ ነገር እውነቱን መናገር ነበረ። እሷ ግን ከዛ ይልቅ ሌላ ጨዋታ ነው የጀመረችው። በባሏ ነፍስ ላይ ቁማራ ሲይዛ እየዛተበት እያየች አንድ ጊዜ በቢላ አንድ ጊዜ ደግሞ በሁለት ሽጉጥ ደረቱን መተውት ብሎ እንደውም ገደልኩት ብሎ ደስ ብሎት ነበረ። ዴቭ ግን ነገሩ ሳይገባው ቀርቶ ሳይሆን መጨረሻዋን ለማየትና እዚህ ከሷ ልስማው ብሎ ነው ዝም ያላት እንጂ እውነት ለመናገር ከሆነ ስለዛ ሰው ማንነት ሳያውቅ ቀርቶ አይደለም። ምክንያቱም በተደጋጋሚ የማይሆን ቅርርቦሽ ኑሯቸው አይቷቸዋል። እሱ ግን እንዳላየ መስሎ ዝም ብሎ ያልፋቸዋል። ካስታወሳቸው የሆነ ጊዜ ቡና ቁጭ ተፈልቶ እየጠጡ እሷና እሱ ግን ሳሎን ቁጭ ብለው ነበረ። እናም በጣም ተቀራርበው ስለነበረ ድንገት ዴቭ ሲመጣ ሁለቱም ደነገጡ። እሱም ከዛ ምን ነው ቡና ጠጡ ነበር እንዴ ቀረባችሁ? ቆንጆ ቡና ተፈልቶ ነበር በማለት ምንም እንዳላየ መስሎ ሄደ። በቀጣይ ቀን ደግሞ እሱ ፊልድ ለስራ ለ2 ቀን ሄጃለሁ በማለት ከቤት ሲወጣ ባይንትዌር ቤቱን ተቆጣጠረው። ከዛም እሷ የምትጠጣው ነገር ላይ መድኃኒት በመጨመር እንድትተኛ ያደርጋታል። እናም እንግዲህ ተሸክሞ ወደ ክላሱ አስገብቶ ማይሆን ነገር እያደረገ ነበረ። በመጨረሻ ግን ዴቭ ከሄደበት የስራ ቦታ ሌሎች ስራዎችን በላፕቶፕ ይሰራለሁ ብሎ ቤት ቁጭ ብዬ መስራት እችላለሁ ማለት ወደ ቤቱ ይመለሳል። እናም እንግዲህ እሱ ደግሞ ሉሊትን በቢላ እያስፈራራ ሉሊት ድንገት ሲነካካት ስላየች እየሮጠች ወደ ክላሷ ሄደችና ምን ልታረጋት ነው? ልትገላት ነው እንዴ እያለች ግራ ገብቷት እሷ ያክስቴ ልጅ ነው ስላለቻት መጥፎ ነገር ሌላ ከዚህ ውጭ ግንኙነት ይኖራቸዋል ብላ አላሰበችም። እናም ምን ልታደርጋት ነው ብላ እሷ ጩኻ ትገባለች ወደ ክላሳቸው። በዛ ሰዓት እንግዲህ ባይንትዌር ተብየው ቢላ በማንሳት አርድሻለሁ፣ እዚህ ክፍል ምንድን ነው ያየሽው አላት። እኔ ምንም አላየውም ብትለውም ያየሽውን ለማንም ትንፍሽ ብትይ አርድሻለሁ በማለት እያስፈራራት እያለ ድንገት የግቢው በር ይንኳኳል። እሱም ቢላውን እንደያዘው ነበር የሄደው። ባልየውም ደነገጠ። ዴቭ ማለት ነው። ለምን ነበር ቢላ ያስከው ሲለው አይ ያው አንተ ስለሌለ ቤቱን ለመጠበቅ እንዲመቸኝና በዚህ ምሽት እኮ በር ሲንኳኳ ነው ይለዋል። እሺ ብሎ እሱም ወደ ቤቱ ይገባና ሚስቱን ሲያያት ተዘርራለች። እናም እንግዲህ እሱ ሲያስተባብል ግን አንተ ስትወጣ እኮ እህቴ አንተን ለመርሳት ብላ መጠጥ ስትጠጣ ነበረ ተይ ብላትም አልሰማም አለች። እና እንግዲህ እንዲህ እስክትሆን ድረስ ራሷን እስክትስ ድረስ ጠጣች እያለ ነገሩን ማስተባበል ቀጠለ። እሷ ግን ራሷን አታውቅም ነበረ። ባሏ በግድ ነው ጎትቶ ያስተኛት። ከዛም ግን ያ የእንቅልፉ መድኃኒት ስራውን ሲጨርስ ሮዛ ድንገት ስትነቃ ከጎኗ የሆነ ሰው ተኝቶ አየች። በጩኸት ቀቀለጠችው። ምክንያቱም ደግሞ ባሏ እንደሌለ ነው የምታውቀው። ለ2 ቀን ለፊልድ እንደሄደ ስትጮህ ባልየው ተነስቶ እሱ መሆኑን በመከራ ነው ያመነችው። ስለዚህ እነዚህ ነገሮች ሁሉ ተደራርበው ዴቭ ጥርጣሬ አለው ማለት ነው። ባይንትዌር የሮዛ ወንድሟ እሷ እንዳለችው ያክስት ልጅ ሳይሆን የሆነ ነገር ግንኙነት እንዳላቸው ደርሶበታል ዴቭ። ምክንያቱም አይታችሁ ከሆነ በሽጉጥ ሲመታው እንኳን ምንድነው የምትፈልገው ልስጥ ሲለው አንተ ኑረ ከምትሰጠኝ ሙተህ የማገኘው ይበልጣል እያለው ነበር ዴቭን። ይሄን ብቻ አይደለም፣ በቢላ እንኳን ሊወጋው ሲል ግቢ ውስጥ አንቆት አንተ የማይነካ ነገር ነው የነካኸው፣ የወሰድክብኝ ነገር የማይነካ ነገር ነው፣ ስለዚህ እገልሃለሁ እያለ ሲፎክርበት ነበር። እንግዲህ ዴቭ ምንም የወሰደበት ነገር የለም። ስለዚህ ዴቭ አሁን ላይ ተጠራጥሯል። በዛ ላይ ብዙ የወንጀል ክስ ያለበት የውሸት ውጭ ሀገር ሂዷን የተባለ ብቻ ብዙ ነገር። ዴቭ ግን ያን ነገር ዝም ብሎ ከሷ ለመስማት ይመስለኛል። ሮዛ ግን አሁን ላይ ሉሊትን በማጥመድ ተጠምዳለች። ሉሊትን ለሰዎቹ አሳልፋ መስጠቷ የማይቀር ነው። ዴቭ ካላወቀ ይህ ነገር ለሉሊት በጣም ከባድ ፈተና ይመስለኛል። ሮዛ የራሷን ጉድ ትታ ያችን ትንሽዬ ልጅ ማሰቃየት እንቀጥላበታለች። እንግዲህ በቀጣይ ክፍል ሮዛ ቤቱን ታሳያቸው ይሆን?
አብረን የምናይ ይሆናል። እስከዛው ለቤት አዲስ ይሆናችሁ ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። ባይ ባይ።